ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቻናል ዋን ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ለተሰኞ ቻናል ዋን የእግር ኳስ መረጃችን ተጀምሯል። ዛሬ በኢትዮጵያ ስፖርት ውስጥ ከ25 ዓመታት በላይ ቆይታ ያደረገው ጋዜጠኛ ይስሐቅ በላይ ሃትሪክ ስፖርት ኦፊሻል የዛሬ የቻናል ዋን ስፖርታዊ እንግዳችን ነው። በሶስት የዓለም እግር ኳስ ዋንጫ በአራት ዓለም ሻምፒዮና ሀገሩ ኢትዮጵያን በመወከል መረጃዎችን ከስፍራው ሲያደርስ የነበረ ጋዜጠኛ ነው። በዘንድሮ በ2026 የዓለም እግር ኳስ ዋንጫ ለሀገሩ ኢትዮጵያ ሕዝብ ከስፍራው በመገኘት መረጃን አጋርቶናል። የ2026 የዓለም እግር ኳስ ዋንጫ ከሜዳ ውጭ ያሉ እውነታዎችንና መረጃዎችን ከጋዜጠኛ ይስሐቅ በላይ ጋር ቆይታ በማድረግ ወደ እናንተ እናደርሳለን። ብሩክ ተስፋዬ ነኝ። መልካም ጊዜ፣ መልካም ቆይታ። ይስሐቅ እንኳን ደህና መጣ። እንኳን ደህና ቆያችሁ ብሩክ። ሁሉ ሰላም? ሁሉ ቆንጆ ነው። ቴንክ ዩ ስለጋበዝከኝ እጅግ በጣም እናመሰግናለን። የ2026 የዓለም እግር ኳስ ዋንጫን ከስፍራው ተገኝተው መመልከት ከቻሉ ጋዜጠኞች መካከል አንዱ አንተ ነህና እጅግ በጣም የተለየ ስሜት አለው። ከዛ በፊት ግን እንደ መንደርደሪያ እንመልከተው። የመጨረሻ የዓለም ዋንጫ የፍጻሜ ጨዋታ መርሃ ግብርን ስትመለከት ከዶናልድ ትራምፕ ጋር በተያያዘ አንድ መረጃ አጋርተህ ነበር። ዶናልድ ትራምፕ በተገኙበት ስታዲየም ተገኝቼ ይህንን ጨዋታ ማየቴ ለእኔ እጅግ በጣም ትልቅ ስሜት አለው ሲባል ከስፖርት ቤተሰቡ የደረሰ ስሜት ነበር። የመጨረሻ ነገር ከሱ እንነሳ። አመሰግናለሁ ብሩክ፣ አንተንም ቻናል ዋንንም ስፖርት ዝግጅት ክፍል ከልብ አመሰግናለሁ። በጣም አስገራሚ አጋጣሚ ነበር። ምክንያቱም እኔ ለመግለጽ በዛን ሰዓት የፈለግኩት እንግዲህ አሜሪካ የዓለም ልዕለ ሀገር ናት። የእሷ ደግሞ መሪ ዶናልድ ትራምፕ ናቸው። እሳቸው ማለት እንግዲህ የዓለም ገዢ እንደሆኑ አይነት ስሜት አለውና እሳቸውን ከሚያክል ትልቅ ሰው በተገኙበት ስቴዲየም ውስጥ ተገኝቼ ውድድሮችን መመልከት የሚለውን ነገር ለማሳየት ነበር የሞከርኩት። አንድ ላይ ውድድሮችን ታድመናል የሚለውን እንድምታ ነው ለማሳየት የሞከርኩት እሳቸውና ሌሎች ታላላቅ ሰዎችን ለማለት ነው። ነገር ግን የነበረው ሪያክሽን እንዴት እንዳስታወስኩ አላውቅም። አንዳንዶቹ ቁጣ ነበራቸው፣ አንዳንዶቹ ደግሞ ፐርሰናል ስድብም ነበራቸው። እኔ ግን ሁሉንም በጸጋን የተቀበልኩት። ምንጊዜም ተመልካች ወይም ደግሞ ተከታታይ ልክ ነው በሚለው ፕሪንሲፕል መሰረት በሙሉ ነው የተቀበልኳቸው። ብዙዎቹ ፐርሰናል የሆኑ ስድቦች ነበራቸው። አንዳንዶቹ እንዴት ከሳቸው ጋር ትጠራለህ የሚል ነገር አለ። እንግዲህ ምን ያህል ምክንያቱም እንደሆነ አልገባኝም እና እኔ ማሳየት የፈለግኩት ሌላ አይደለም። ስለ እሳቸው ደግነትም አላወራሁም። ግን እሳቸው በተቀመጡበት ቦታ ላይ ምን ነበርኩኝ እኔ በእድሜ ሳይሆን በሙያ ትንሽ የሆንኩ ጋዜጠኛ እዛ ቦታ ላይ አለው የሚለውን ለማሳየት ነበር። ግን ሪያክሽኖቹ ትንሽ አንዳንዶቹ ጠንከር ያሉ ናቸው። ያበረታቱኝም አሉ። ነገር ግን ብሎ ካላረኩም ሀሳብ በነፃነት እንዲፈስን ያደረግኩት። እዛ ጋር መሳደብም መውቀስም ይቻላል። ግን አንድ መረዳት ያለብን ነገር ሁልጊዜ ሰዎች የጠሉትን መጥላት የወደዱትን የመውደድ ግዴታ እንደሌለብን መታወቅ አለበት እና ሀሳቦች በነፃነት ሲሰነዘሩ እንደው ለማሸማቀቅ ባይሞከር። በተረፈ ግን በነበረው ነገር ስቄ ነው ያለፍኩትና ዘናም ብያለሁ። ራሴ ተሰድቤ ራሴም ስቄበታለሁ። እንደውም አንድ ሁለት ቦታ ላይ በሰውነቴ በቦርጬ የተተቸበት ቦታ አለ እና ግን እነዛ ሰዎች በፍቅር ነው የተቀበልኳቸው። ከዋክብት ሌላ ሀያላን ከዋክብት በተለይ የ2026 የዓለም እግር ኳስ ዋንጫ ልዩ የሚያደርገው እነ ሜሲ እነ ክርስቲያኖ የመጨረሻ የዓለም እግር ኳስ ዋንጫ ቆይታቸው ናቸው። ወደ 25 የሚሆኑ ተጫዋቾች ከዘንድሮ ከ2026 የዓለም እግር ኳስ ዋንጫ ብቻም ሳይሆን ከዚህ በኋላ በዓለም እግር ኳስ መድረኮች አንመለከትም እና የፍጻሜውን ጨዋታ እዛ ስታዲየም ላይ ተገኝተህ ድጋሚ ደግሞ ከዓለም ሌላ ሀያል መሪው ዶናልድ ትራምፕ ጋር መገኘትን ነው በሌላ መንገድ ለመግለጽ የሞከርከው። ከስፖርት ቤተሰቡ የመጣው ስሜት ትንሽ ስላስገረመና የሚያስደንቅ ስለነበር ነው። ዘና የሚያደርግም ነው። ወደ መነሻው እንመልከት። የመጀመሪያ ጉዞውን ያደረግከው ወደ ካናዳ ነበር። ካናዳ ላይ የመጀመሪያ ጨዋታዎችን ከስፍራው ተገኝተ መረጃ እያጋራ ነበር። የካናዳ ዝግጅት፣ ስቴዲየም ላይ የነበረው ሁነቶች እንዲሁም ደግሞ አጠቃላይ መንፈሱ ምን ይመስል ነበር? ካናዳ እንግዲህ ለውድድሩ ትልቅ ዝግጅት አድርጋለች። ያው ቶሮንቶ ትልቁ የካናዳ ከተማ ነው ማለት የንግድ ከተማ ነው። እዛ ላይ ቶሮንቶ ስቴዲየም ነው ውድድሩ የተካሄደው። እዛ ላይ 7 ጨዋታዎች አሉ፣ 6 ጨዋታዎች እንደገና ደግሞ ቫንኮቨር 7 ጨዋታዎች አሉ። በድምሩ ካናዳ 13 ጨዋታ ነው የተሰጣት እና ከነዛ ውስጥ ወደ 4 የሚሆኑትን ጨዋታ ተከታትያለሁ። 5ኛውን ጨዋታ እድሉን አግኝቼ ነበር። ወደ ሚኒሶታ ኢትዮጵያኖች ውድድር ላይ ለመሄድ እቅድ ስለነበረ እሱን ጨዋታ አፕሩቭድ ኮንኩኝ በኋላ ሳልከታተል ሄጃለሁ። ካናዳ ዝግጅቱን በተመለከተ ትልቅ ዝግጅት አድርጋለች። ትልቅ ተመልካች ድባብ የነበረው ውድድር ነው። ካናዳ ውስጥ እንግዲህ እግር ኳስ በዚህ ደረጃ ነው ብለህ ለመገመት በሚቸግር ደረጃ በተመልካች ተሞልቶ በርካታ ውድድሮች ስቴዲየሞች በተመልካች ተጨናንቀው የተካሄዱበት ጥሩ ፉክክር የተካሄደበት በተለይ ካናዳ ደግሞ የተሻለ ተስፋ ይኖራታል ተብሎ ተጠብቆ ህዝቡ በጉጉት ገብቶ ያየበት ነበርና
የሚገርም ነበር። ካናዳ እንደምታውቀው በስደተኞች የተገነባች ሀገር በመሆኗ የብዙ አገር ዜጎች እዛ አሉና እነ ፓናማ እነ ክሮሺያ የመሳሰሉ ሀገራት በዚህ ደረጃ ደጋፊ ያላቸው ብለህ እስክትገረም ድረስ ስቴዲየሞች በተመልካች ተሞልተው ነበር። ለምሳሌ ፓናማ ከክሮሺያ ያደረጉት ጨዋታ እኔ ባዶ ስቴዲየም እናያለን ብዬ ነበር ኤክስፔክት ያደረኩት ከቡድኖቹ ሚዛን አኳያ። ነገር ግን በሚገርም ሁኔታ ቦስኒያና ካናዳ በመክፈቻ ጨዋታ አዘጋጅ ሀገር ካደረገችው ጨዋታ በላይ ይሄኛው ብዙ ተመልካች ገብቶ ተመልክቶታል እና በብዙ ነገር ስታየው በተመልካች የታጀበ እጅግ ውብና ደማቅ የእግር ኳስ ውድድር ነው ያየነው። እዛ ውድድር ላይ እንደ ጥሩ አጋጣሚ ለራሴ እንደ ጋዜጠኛ ማየው አፍሪካውያን ቡድኖችን እዛ የመመልከት እድል አግኝቻለሁ። እነ ኮት ዲቫርን እነ ጋናን እዛ ማይበትን እድል አግኝቻለሁ። ሴኔጋል ከኢራቅ የነበራቸው ጨዋታ ትኬት አፕሩቭድ ከሆነልኝ በኋላ ሚኒሶታ የምጓዝበት አስቸኳይ ጉዳይ ስለነበረ አቋርጬ ጨዋታውን ሳልከታተል እጃለሁ። እንደ አጠቃላይ ግን በጣም ምርጥ ነበር። የትኬትን ጉዳይ እንመልከተው። ኢትዮጵያን ወክለ ነው የተገኘው። ፊፋ እውቅና ሰጥቶ ነው የተገኘው። እዛ በስፍራው ስትገኝ ሁሉንም ጨዋታ ጋዜጠኛ ይመለከታል ብሎ የስፖርት ቤተሰቡ ይጠብቃል። ካናዳ ላይ ወደ 6 ጨዋታ ተመልክታል። ከካናዳ በኋላ 4 ጨዋታ ማለት ነው። አምስተኛውን አላየም። ከካናዳ ወደ አሜሪካ ነበር የመጣው። አሜሪካ ላይ ግን በሙሉ ጨዋታዎችን ስትመለከት አላየንህም። ለምንድን ነው ምክንያቱ? አሜሪካ ላይ እንግዲህ ብዙ ጨዋታዎች ዳላስ፣ ሚያሚ የሚባሉ ትልቅ ከተሞች ናቸው እና እነሱ ደግሞ በጣም ሩቅ ናቸው። ለምሳሌ ዳላስን ብትወስድ ከ6 ሰዓት በላይ መንገድ ነው። ከዚህ ከአዲስ አበባ ቱርክ እንደሚሄድ ማለት ነው። እነዚህን ርቀቶች ተጉዘህ በአውሮፕላን ሄደ ማየት፣ እንደገና ሆቴል ይዘህ ማየት መከታተል ለንደን አይነቱ ጋዜጠኛ ከአቅም በላይ የሚሆን ነው። እንደውም ለኢንቨስተርም የሚከብድ ነው። ከዛ ውጭ የሀገሮች ውድድሮችን ለምሳሌ ሜክሲኮ ላይ ያሉ ውድድሮችን መከታተል አልችልም። አሜሪካ ላይ ያሉትን እንትኑ አክሰሱ አለኝ፣ ግን ከፋይናንስ እና ከጉዞ ከትራቭል ጋር በተያያዘ ከሆቴል ጋር በተያያዘ ይህን አፎርድ ማድረግ እውነት ለመናገር ይከብዳል። ስለዚህ ሴሌክትድ መሆን ነበረብኝ። እኔ ካናዳን የመረጥኩት አንደኛ ቤዝ ነበረኝ፣ እዛ ማርፍበት ስለነበረኝ እሱን መረጥኩኝ። ከዛ አሜሪካ ደግሞ ወደ ፋይናል ያሉትን ጨዋታዎች ለማየት ነው ፕላን አድርጌ የተጓዝኩት። በመሀል የኢትዮጵያኖች ውድድር አለ፣ እሱን አስገብቻለሁ ሚኒሶታ ላይ። እዛ ላይ ተጋብዤ ስለነበረ ሚኒሶታ ለመሄድ ፕሮግራም ያስኩኝና አሜሪካ ላይ ውድድሮች ያልተከታተልኩት አንደኛው ሚኒሶታ ላይ የኢትዮጵያኖች ውድድር ከ10 ቀን በላይ የፈጀ ውድድር አለ፣ እዛ ላይ አቴንድ በማድረጌ ነው። ሁለተኛ ካናዳ ላይ ደግሞ ማነው አሜሪካ ላይ ውድድሮች የሚካሄዱባቸው ሜዳዎች ከ6 ሰዓት በላይ በፕሌን ተጉዘ የምትከታተልባቸው ቦታዎች ስለሆኑ ከኔ አቅም ጋር እና ከሆቴልም ከምንም ጋር ስለማይመጣጠን ለመመልከት አልቻልኩም። ከሁሉም በላይ ግን ሁሉንም በዜሮ የሚያጣፋና ያልተመለከትኳቸውን በሙሉ የሚያካክሰው ግን የፍጻሜውን ጨዋታ ግን ከ80 ሺህ ተመልካቾች ውስጥ አንዱ ሆኜ እዛ በዘገባዬም ላይ እንዳሰፈርኩት ከዶናልድ ትራምፕ ጋር አንድ ስቴዲየም ውስጥ ተቀምጬ ኮከቦችን አይቻለሁ። የፍጻሜውን ጨዋታ እንመለከተዋለን፣ አያይዘን በኋላ ላይ በስፋት እንሄድበታለን። ልዩ ትርጉምም ስላለው እናየዋለን። አሜሪካ ወደ ኤስኤፍኤን ውድድር ከመምጣታችን በፊት አሜሪካ ለዓለም ዋንጫ የነበራት ዝግጅት እንዴት ነው? አሁን እኛ ከዚህ መረጃዎችን ስናይ ብዙ ጋዜጠኞች እንዳይገቡ ከልክላ ነበረ፣ ዳኞች ወደ ሀገሯ እንዳይገቡ ከልክላ ነበር። የሙቀት መጠኑ እጅግ በጣም ከፍተኛ ነበር። ድባቡ፣ ስሜቱ ከካሜራ ውጪ አሜሪካ እንዴት ነበር ለዓለም ዋንጫ የነበራት ዝግጅት? የአሜሪካንን ብቻ ሳይሆን እኔ ሁለቱንም የካናዳንም የአሜሪካንም ያየሁበትን ብናገር ደስ ይለኛል። ድባቡ በፍጹም የምታምነው አይደለም። መጀመሪያ 3 ሀገሮች 48 ሀገሮች ይሳተፉበታል ሲባል ሁላችንም ጋር የነበረው ግምት እዛ ካየነው ጋር የሚመሳሰል አይደለም። ምክንያቱም አንደኛ 48 ሀገር በዛ ብለናል። ሁለተኛ 3 ሀገር ተደርጎም ስለማይታወቅ በፊፋ የምስረታ ታሪክ ለመጀመሪያ ጊዜ ስለሆነ ምን አይነት ውድድር ይሆናል የሚል በጣም ስጋት ነበር። በተለይ የጨዋታ መሰላቸት፣ ስቴዲየም ባዶ ይሆናል ተብሎ ተገምቶ ነበር። ይሄ ግን በጥናት የተሰራ ባለሙያዎች እውቀታቸውን ያፈሰሱበት ውድድር እንደሆነ እዛ ሄጄ በተግባር አይቻለሁ። 6,800,000 በላይ ተመልካች ነው በውድድር ሜዳ ተገኝቶ የተከታተለ። ይሄ ማለት 97% ግቡን መጥቷል ማለት ነው። ይሄ ማለት በአንድ ጨዋታ ከ65,000 በላይ ተመልካቾች ስቴዲየም ተገኝተዋል ማለት ነው። እና ይሄ የሚነግር ነገር ፍጹም የተሳካለት ፍጹም ሪከርዶች የተሰባበሩበት ብዙ ጥናት ተደርጎበት ወደ መሬት የወረደ ውድድር እንደሆነ ነው። እንደውም በሚገርም ሁኔታ የዓለም ዋንጫ ወደ 64 ሀገሮች ሊያድግ ነው። 48 በዛ ስንል ነበር። አሁን ወደ 64 2030 ላይ ሊያድግ ፕላን አድርጎ ፊፋ እየሰራ ነው። ስቴዲየሞች በሙሉ በተመልካች ተሞልተዋል። አንተ እሱን ትላለህ። በፈን ፌስቲቫል ላይ ከውድድር ውጭ ከስቴዲየም ውጭ ሜዳ ላይ በሚደረጉ ፈን ፌስቲቫሎች ላይ 7.7 ሚሊዮን ህዝብ ነው የተከታተለው። የቪዲዮውን እና የዚህ ላይ ኦንላይን ስትሪሚንግን ደግሞ ስታይ 20 ቢሊዮን ህዝብ ነው የተከታተለው። እንደዚህ አይነት ስኬታማ የዓለም ዋንጫ ተካሂዶ አያውቅም። እኔ አሁን ኳታር ላይ የዓለም ዋንጫን ተከታትያለሁ 2022 በጣም በሚገርም ሁኔታ
እንደ ኳታር አይነት ዝግጅት የለም ብዬ ነበር። አሁንም የአቋሜ እንደተጠበቀ ነው። ግን በሶስት ሀገሮች አዳዲስ ከለሮችን አይተን አዳዲስ ሪከርዶችን አይተን አዳዲስ ተአምራቶችን አይተን ያየነው በጣም አስገራሚ ውድድር ነው እና ከሜዳም ውስጥ ብዙ ስኬታማ ውድድሮችን የተመለከትንበት ውድድር ነው። የኳታሩና የአሜሪካው ለአንተ የትኛው ነው በጣም አሪፍ? የኳታሩ ሁሉንም ጨዋታዎች የመከታተል እድል ሰጥቶኛል። እኔ ያ በጣም ማረሰው ነው። በዛ ላይ እያንዳንዱ ጨዋታ ልክ አንድ ሀገር ለመክፈቻ የሚያዘጋጀው ሴሬሞኒ እየተደረገበት የተካሄደ ውድድር ነው። በዛ ላይ ፊኒሽንጉ አጨራረሱ አርጀንቲና ከፈረንሳይ የነበረው ጨዋታን ጨምሮ አፍሪካውያኖች እና ሞሮኮ ያሳዩትን ውድድር ስንመለከት እጅግ አስገራሚ ነበር። ከዛ አንጻር ትልቅ ውድድር ነው። ይሄኛው ግን ከለሩ የተለየ ነው። አንደኛ ቡድኖች በዝተዋል። ጨዋታዎች 104 ሆነዋል። 1268 አካባቢ ተጫዋቾች ተሳትፈዋል። ከዛ አንጻር ደግሞ 16 ከተሞች ናቸው ይህን ውድድር ያዘጋጁት፣ 16 ስቴዲየሞች። ስለዚህ ከለሩ ብዙ መልኩ የተለየ ነው። እንደገና ደግሞ ከሀገር የምታደርገው ትራቭል ራሱ ዓለምን ወደ አንድ መድረክ እንዴት እንደሚያገናኝ የሚያሳይ ነው እና ከእግር ኳስ በላይ የሆነ ነው። በጨዋታ ጥራትና እኔም ባየኋቸው የጨዋታዎች ብዛት ከለካሁት የኳታሩ ለእኔ እንትን ነው። ግን በአዲስ ፍሌቨር ወይም ከለር፣ በአዲስ ክስተት፣ በአዲስ ይሄ ምንድን ነው የምትለው አዲስ ጣዕም በማምጣት በኩል ግን የዚህ የሶስቱ ሀገሮች ያዘጋጁት ውድድር ፍጹም በታሪክም ታይቶ አይታወቅም። የመጀመሪያም ነው። እንደገና ሪካርዶችም በብዛት የተሰባበሩበት ነው። ከተመልካችም ጀምሮ እዛው አሜሪካ ላይ እንቆይና የኤስኤፍኤን ነገር ደግሞ እናንሳ። ኤስኤፍኤን 43ኛ ዓመቱን ዘንድሮ ውድድር እያካሄደ ነበረ። በጥሩ ሁኔታ በተሳካ ሁኔታ አልቋልና እንደ ዘንድሮ በዘገባ ሂደት አልተደረሰም ብለው እዛም ያሉት የህዝብ ግንኙነት ኃላፊዎችም የቦርድ አመራሮችም ሀሳባቸውን ገልጸው ነበር። ከስፍራው ዘገባዎችን ስታደርስ ነበር። እንዴት ነበር ውድድሩ ስሜቱ? እኔ ካናዳ የነበረውን ውድድር በተለይ ሴኔጋልና የኢራቅን ጨዋታ ትቼ ሲሄድ አንድ ነገር በውስጥ የነበረ የኢትዮጵያኖች ውድድር እንግዲህ ድፍን 43 ዓመታትን አስቆጥሯል። 43 ዓመታት ሙሉ ግን አንድ ቀን የመዘገብና የመታደም እድል አግኝቼ አላውቅም። ስለዚህ የሀገሬን ልጆች በአንድ መድረክ ላይ ተሰባስበው ስለ ኢትዮጵያዊነት ሲዘምሩ ሲመሰክሩ ለመስማት ጉጉት አድሮብኝ ነበርና የካናዳውን ውድድርን ሰርዤ ነው ድንገት እነሱ ሲሉ ተነስቼ ሄድኩት እንጂ ዓርብ ዕለት ሴኔጋል ከኢራቅ የሚደረገውን ጨዋታ መለከት ነበር። እዛ ከሄድኩኝ በኋላ ያየሁት ነገር በጣም በፍጹም የሚገርም ነገር ነው ያየሁት። አንደኛ ውድድሩ እኔ እንደ ጤና ቡድን አይነት መልክ ያለው ውድድር ነበር የመሰለኝ። ነገር ግን በጣም ወጣቶች ነገ የኢትዮጵያን ብሔራዊ ቡድን መጥቀም የሚችሉ ልጆች ያሉበት ውድድር ነው። ሁለተኛ የውድድሩ ስርዓትና ሕግ በጣም ይገርመሃል። እንደ አንድ ፌዴሬሽን ሳይሆን እንደ አንድ ኮንፌዴሬሽን እንደ ካፍ አይነት የሚመራ ውድድር ነው የሚመስለው። ከዛ ውጭ ደግሞ ኢንተርቴን የሚያደርጉ ነገሮች የሙዚቃ ዝግጅቶችም ነበሩበት። በተለይ በኢትዮጵያ ቀን በሚባለው ቀን ላይ የነበረው አንድነት፣ አረንጓዴ ቢጫ ቀይ ባንዲራ፣ ህዝቡ ስለ ሀገሩ ስለ ፍቅሩ ያለው ስሜት፣ እንደገና ቬንደሮች በዙሪያ በስቴዲየሙ ዙሪያ የተተከሉ ድንኳኖች ላይ ያሉት ባህላዊ ምግቦች፣ አልባሳቶች፣ ቋንቋዎቻችን ምናምን ስታይ ለሌላው ሀገር የሚያስተላልፈው መልእክት በጣም ትልቅ ነው እና እንደው በዚህ አጋጣሚ እድል እንዳገኝ እድሉን የሰጠኝን ቃሉን አዲስ አበባ ላይ ገብቶልኝ እንዲፈጸም ያደረገልኝን የህዝብ ግንኙነት ክፍሉን ያሬድን እንዲሁም ፕሬዚዳንቱን ተካበን ከምንም በላይ እነዚህን ሰዎች እንደዚሁም ታሪኩ ጀዋርን ተከታትሎ ጉዳዮችን እንትን በማለት እነዚህ አካላትን ማመስገን ፈልጋለሁ የዚህ ታሪክ ባለቤት ስላደረጉኝ። እዛ ላይ የኢትዮጵያ እግር ኳስ ፌዴሬሽንም ሌሎች የሚመለከታቸው አካላትም እዛ ክትትል ቢያደርጉና ቢሰሩ ለብሔራዊ ቡድናችን በርካታ ተጫዋቾችን ማግኘት ይቻላል። ትውልደ ኢትዮጵያውያን በጣም የሚገርም በኢትዮጵያ እግር ኳስ ውስጥ የገዘፈ ስም ያላቸው ተጫዋቾችም እዛ ተሳትፈዋል። እነ ታፈሰ ሰለሞን፣ እነ አሉላ ግርማ የቅዱስ ጊዮርጊስ እነዚህን የመሳሰሉ ትልቅ ተጫዋቾች እዛ ላይ ተገኝተዋል። እንደገና እንደ ሙልጌታ ወልደየስ አይነት ትልቅ የኢትዮጵያ እግር ኳስ ባለውለተኞች በአሰልጣኝነት የማይቻሉ እንደውም ኤስኤፍኤን ከሰጠኝ ትልቅ እድሎች አንዱ በርካታ ተጫዋቾችን በአንድ መድረክ ላይ አዘጋጅተው አምጥቶልኛል። እዛ በነበረኝ ቆይታ ሙልጌታ ወልደየስን፣ ገብሩ ወልደ አማኑኤልን፣ ተካበ ዘውዴን፣ ያሬድን፣ ኢንስትራክተር ካሳሁን ተካ እነዚህ የመሳሰሉ በርካታ ታላላቅ የቀድሞ የሀገር ባለውለተኞችን በአንድ መድረክ ያገኙበት ነው። ለምሳሌ ሙልጌታ ከበደን፣ ሙልጌታ ወልደየስን ከረጅም ዓመት በኋላ አግኝቼዋለሁ። ሙልጌታ በኢትዮጵያ እግር ኳስ ላይ ትልቅ ታሪክ ያለው ተጫዋች ነው። ከዛ ውጭ ኢንስትራክተር ካሳሁን ተካ በተጫዋችነት፣ በአሰልጣኝነት፣ በአመራርነት፣ በኢንስትራክተርነት፣ በመምህርነት ለኢትዮጵያ ብሔራዊ ቡድን በመጫወት ትልቅ ውለታ የዋሉ ሰዎች እነዚህን ሰዎች የማግኘት እድል አግኝቼ ከኢትዮጵያ ሕዝብ ጋር በተለይ ከወጣቱ ታሪካቸውን ከማያውቀው ሕዝብ ጋር የሚገናኙበትን እድል ፈጥሮልኛል እና ኤስኤፍኤን ለእኔ ትልቅ ፌቨር የዋለልኝ ውድድር ነው ማለት እችላለሁ። በዚህ ውድድር ላይ በመገኘቴ ከ43 ዓመት በኋላ
ትልቅ ደስታን የፈጠረልኝ። ያንን በወሬ ደረጃ ስከተለው ስሰማው የነበረውን ነገር በተግባር አይቻለሁ። እዛም በነበረኝ ቆይታ እነሱም ትልቅ ክብር ሰጥተውኝ ትልቅ ዋጋ ሰጥተውኝ የዕለት ተዕለት ስራ እንድሰራ እድል ፈጥረውልኛል እና እነሱን ከልብ አመሰግናለሁ። የሴፌኔ ውድድር ላይ የቀድሞ የኢትዮጵያ ጀግኖች የብሔራዊ ቡድን ጀግኖችን የሀገር ባለውለቶችን እያመጣ ለኢትዮጵያ ሕዝብ እያስተዋወቅበት ከጠፉበት ከተረሱበት ከውድድር ባሻገር እንዴት ናቸው እያልክ በሀትሪክ ስፖርት ገጽ በደንብ ስታደርስ ነበር። በዚህም ነው የቀድሞ ተጫዋቾች የት ደርሰዋል የሚለውን የተመለከት ነው። የአሜሪካን ጨዋታ ላይ እንመልከትና ወደኋላ ተመልሰን የተወሰነ ነገር እናስታውስ። የፍጻሜውን ጨዋታ መመልከት ለአንድ ስፖርት ጋዜጠኛ ወይም ደግሞ ድሪሙን ስፖርት ጋዜጠኛ አድርገው ለሚያስብ ሰው ትልቁ ጎሉ በዓለም ሻምፒዮና መገኘት ሊሆን ይችላል፣ በኦሎምፒክ ላይ መገኘት ሊሆን ይችላል፣ በዓለም ዋንጫ ላይ መገኘት ነው። ከዛ ባሻገር ደግሞ የዓለም ዋንጫ የፍጻሜውን ጨዋታ ስታዲየም ላይ ተገኝቶ መመልከት፣ በተለይ ደግሞ እንደ 2026 ያለ ከዋክብቶች በሚሸኙበት መድረክ ላይ መገኘት በጣም ትልቅ ስሜት አለው። ይህን ህልም እንዳታሳካ የመጨረሻ እክሎች እየገጠሙ ነበር። እንመልከተው። የፍጻሜው ቀን ምን ነበር ይመስለው? የፍጻሜው ቀን ትንሽ ለእኔ ሁለት አይነት ስሜት ነበሩት። አንደኛው በርካታ ፈተናዎች ገጥሞኝ ነበር። የመጀመሪያው ስነሳ 4 ደቂቃ ዋጋ አስከፍሉኝ ነበር። አውቶቡስ ወደ ኒው ጀርሲ የሚሄድ አውቶቡስ ትኬት ቡክ አድርጌ በሰዓቴ ደርሼ፣ ነገር ግን ሰልፍ ስንይዝ ወደ ኒው ጀርሲ የሚሄድ ነው ወይስ ብዬ ስጠይቅ አንድ አሜሪካዊን ወደ ኒው ጀርሲ ነው የሚሄደው አለኝ። ከዛ ስለ ኢትዮጵያነት የጠየቀኝ ስለ ውድድሩ መግባት ጠይቆኝ እድለኛ እንደሆንኩ አውርተን ስንት ብር ነው ትኬት የምትከፍለው አለኝ። በዛን ሰዓት ትኬት ከ9,900 ብር ኦልሞስት 10,000 ብር ድረስ ነው እና እንዴት አፎርድ አድርገህ ትገባለህ ሲለኝ ነው እኔ የምገባው በሚዲያ ነው እንደዚህ ብዬ ባጄን ሳሳየው እድለኛ እንደሆንኩ አጫወተኝ። ከዛ በእንደዚህ እያወራን ለካ የተሰለፍንበት ሰልፍ የባስ ሳይሆን የባቡር ነበር። ከዛ ታች ስንወርድ ወደ ምድር ቤት ሰልፉ ረጅም ነበር። ስንወርድ እታች ባቡር ጋር ደንግጬ እየባስ ነው የኔ ምናምን ብዬ ስላቸው 2 ስኬሌተር ወጥተህ እዛ ነው የምትይዘው ሲሉኝ በዛች ቅጽበት ውስጥ 4 ደቂቃ አቃጠልኩኝ ማለት ነው። ባሱ ጥሎኝ ሄደ። ጠዋት 12 ሰዓት የሚነሳ ባቡር ነበረ፣ ባስ ነበር፣ ጥሎኝ ሄደ። ከዛ በኋላ ትኬት ለማግኘት በጣም ተቸገርኩኝ። ምክንያቱም የዛን ቀን ሶልድ አውት እየሆነ ነው ትኬት፣ ዋጋ በጣም እየሄደ ነው፣ ሆቴልና ትራንስፖርት በጣም ችግር ነበር። በዚህ መሀል ላይ ያለው የ7 ሰዓት ትኬት ተገኘና ኦንላይን ቡክ ለማድረግ አንድ ወዳጅ ጋር ስደውለት ከሱ ጋር ገና እየተነጋገርን እያለ አፋችን አውርቶ ሳይጨርስ ተሽጦ አለቀ እሱ። ከዛ ቀጠለ። የሚቀጥለው ፍላይት ያለው 9 ተኩል ነው ተባለ ባሱ። 9 ተኩል ላይ ደግሞ ከዛ ተነስተ 5 ሰዓት ይፈጃል መንገዱ። ውድድሩ 3 ሰዓት ነው። በጣም አጣብቂኝ ውስጥ ባለበት ሰዓት ላይ ነው እንግዲህ አንድ እድል ተገኝቶ በጣም መጨነቄን አይቶ ጋዜጠኛ መሆኔን አውቆ አንድ ሌላ ቲኬት ኦፊሰር 8 ሰዓት ተኩል ሌላ ባስ አግኝቼልሃለሁ ፍሊክስ በሚባል ባስ አለኝ። በዛ ባስ ተነስቼ ሄድኩኝ። በቃ የምጥ ጉዞ በለው በቃ ውድድሩ ላይ ለመድረስ 2 ቦታ እረፍት ያደርጋል ለውሃ ለምናምን። እዛ ቦታ ላይ ሲያርፍ እኔ ጭንቀት ውስጥ ነበርኩኝ። ምክንያቱም ይሄ ታሪኬ ነው። የዓለም ዋንጫ ታሪኬን ካላየው የፍጻሜውን የእስከዛሬ ቆይታ ሚኒንግለስ ነው የሚያደርገው። ስለዚህ በጣም ጓጉቻለሁ። በዚህ ሁኔታ ውስጥ እያለው እንዳልኩ የችግር ተፈጠረ። መጨረሻ ላይ እንደምንም መድረስ አይቀርም። ጥሩነቱ የተሳፈርኩበት ባስ ባቡር ስቴሽን ፔን ስቴሽን ይባላል። ፔን ስቴሽን ነው የጣለኝ። ከዛ ደግሞ ከፔን ስቴሽን አንድ ስቶፕ ከሄድኩኝ በኋላ ወደ ስቴዲየም የሚወስድ ደግሞ ሌላ ባቡር አለ። ያን እዛ ውስጥ ባቡር ውስጥ ሆኜ ነው እንደውም ፎቶ ፖስት ያደረኩት። ከዛ ስቴዲየሙ ላይ ጣለኝ። በሚገርም ሁኔታ ጨዋታው ሳይጀመር ወደ 40 ደቂቃ እየቀረው እዛ ደረስኩኝ። ድባቡን በተወሰነ መንገድ ለማጋራት ሞከርኩኝ። ውስጥ ገብቼ መቼም የተሰማኝ ስሜት ልነግር አልችልም። እምባ ሁላ ተናንቆኛል። ምክንያቱም ይሄ ለአንድ ጋዜጠኛ ትልቁ ሽልማት ወይም ግቡ ወይም ሀብቱ ይሄ ነው። ትልቅ መድረክ ላይ ካልተገኘ እንደዚህ አይነት መድረክ ላይ ህያው ምስክር መሆን የምትችልበት እድልን ካቃጠልክ የእስከዛሬ በዚህ 1 ወር ውስጥ የለፋሁት ልፋት በሙሉ ገደል ነው የሚገባውና 39ኛ ቀኔ ላይ እንደዚህ አይነት ፈታኝ ቀኖች ገጥሞኝ ነበር። በዛ ስሜት ውስጥ ሆኜ ነው ያን እድል ላጣ የነበርኩት ሰው የዓለምን ፖለቲካ ወይም ደግሞ የዓለምን ኢኮኖሚ እየመሩ ያሉት ሰው እኩል ተቀምጬ ከትራምፕ ጋር ይህን ውድድር አየሁ ብዬ በቁጭት የጻፍኩት እና ያም ነው ሪያክት ያስደረገብኝ። ግን በብዙ መልኩ ስታየው አንድ ጋዜጠኛ ዓለም ዋንጫ ፍጻሜን ከማየት በላይ እነ ሜሲ፣ ሮናልዶ 6ኛ ዓለም ዋንጫቸው ነው እንግዲህ መሰናበቻቸው ነው። የእነሱን ሽኝት በአካል ተገኝተ ከመስማት ከማየት በላይ ምንም የሚያስደስት ነገር አለ? በዛ ላይ አዲስ ኮከቦችን ያሚል ያማልን እነሱን ከመመልከት በላይ ምን የሚያስደስት ነገር አለና እጅግ በጣም ደስ ብሎኛል።
ፈተና ነበረው፣ መሰናክሎች ነበሩት። እነዛን ሁላ ተቋቁሜ መጨረሻ ላይ እግዚአብሔር ውድድሩን አይቼ እንድመጣ ተልኬን እንድፈጽም ረድቶኛል። ከዚህ በኋላ ወደ ሀገር ደግሞ ስትመጣ ፊፋ ልዩ እውቅና ሰጥቶ ነበረ። ሀገርን ወክለን ነው በስፍራው የተገኘኸው። ይሄ በጣም ትልቅ ትምህርት ነው። ምክንያቱም ለኢትዮጵያውያን ጋዜጠኞች በዛ ላይም ደግሞ ስፖርቱን ደግሞ ከስፍራው ተገኝቶ መመልከት እንደሚቻል ማሳያ ነው። በተደጋጋሚ ይህንን አሳይታል። ኳታር ላይ ማሳይታል፣ እዚህኛውም አሜሪካ ላይ ማሳይታል። ፊፋ የሰጠህ እውቅና ለኢትዮጵያውያን ጋዜጠኞች ትምህርት የሚሆን ነው። የፊፋን እውቅና እንመልከተው እስቲ። ፊፋ እንግዲህ እኔ ባልጠበቅኩት ሁኔታ ኢሜይል ሲያደርግልኝ ስለ እውነት ደንግጫለሁ። ምክንያቱም እኔ ነኝ እነሱ ማመስገን የነበረብኝ። እነሱ ግን የገለጹበትን ቋንቋ እጅግ የሚገርም ነው። በማህበራዊ ሚዲያ ላይ ማጋርቻለሁ። በስሜ ነው በቀጥታ የላኩት። ከዚህ በፊት እንደዚህ አይነት ንግድ ልምዶች አልነበሩም። በኳታርም ላይ ነበርኩኝ። ከ2010 ደቡብ አፍሪካ ላይ አይቻለሁ። ይህ 3ኛ ዓለም ዋንጫ ነው። ግን የዘንድሮ በጣም የተለየ ነበር። በእርግጥ እኔ ከድሮ በተለየ ላይቭ ስትሪሚንግ ሁላ ብዙ ነገሮችን ሰርቻለሁ። እነሱ ደግሞ እያንዳንዱን ነገር ሞኒተር ያደርጋሉ፣ የሰራቸውን ስራዎች። ኢቨን ትኬት ራሱ ዝም ብለህ አይደለም የምትገባው። መጀመሪያ ቡክ ታደርጋለህ። ከዛ ቡክ ያደረከው ነገር አፕሩቭ እስኪደረግ ትጠብቃለህ። አፕሩቭ ከተደረገ በኋላ ደግሞ ቼኪን የሚባል አለ። ቼኪን እኛ ከሆቴል ስትወጣ ወይ ደግሞ ፍላይት ላይ ምናምን አድርገን የምናስበው፣ ግን የኛ ትኬት ቼኪን ካላደረግ ትኬት አክቲቭ አይሆንም፣ ዲአክቲቭ ነው። እንትን ሲያደርጓት ስካን ሲያደርጓት አትሰራም። ስለዚህ ቼኪን የቀረ ሰዓት ይሄ ነው እያሉ እያንዳንዱ ፎሎ አፕ አለው። የተዘጋጀልን ደግሞ የግሩፕ ፔጅ አለ፣ በፊፋ ራሱ አፕ አለ። በዛ አፕ መሰረት ነው እያንዳንዱ ነገር የምትለዋወጠው። እና ፊፋ ዘምኖን የመጣው ለጋዜጠኛ ትልቅ ክብር ሰጥቷል። ከ16,000 ጋዜጠኞች በላይ ነው ለዚህ እድል የመጣው፣ ረዳቶችን ካሜራማኖችን ጨምሮ። በዓለም ዋንጫ ፍጻሜ ከ5,500 ምናምን በላይ ጋዜጠኛ ነው የተገኘው። ከዛ ውስጥ አንዱ ኢትዮጵያ ነው የተገኘው። እኔ ኃይለ እግዚአብሔርም ከኔ ጋር እንደነበረ አይቻለሁ። አጠገቢም አብረን ነበርና ኃይለ እግዚአብሔር አዳ ነው የልዩ ስፖርትና አይፒኤስ ላይ የሚሰራ። ስለዚህ ይሄ ለእኛ ትልቅ እድል ነው። ግን ፊፋ እኛ ልናመሰግነው ሲገባ የሰላም መንገድ ይሁንላችሁ፣ በነበራችሁ ኮሚትመንት ለሰራው ስራ ትልቅ እውቅና ሰጥተናል፣ በስሜ ተጽፎ ተልኮልኛልና ይሄ ረጅም ዓመት እንደሰራ ጋዜጠኛ ለእኔ ትልቁ ሽልማቴና ትልቁ ክፍያዬ ነው። ቅድም እንዳልኩ ዓለም ዋንጫን እንድመለከት አድርገውኛል። ከዚህ በላይ ስጦታም የለም። እንደገና ደግሞ ያ ሳይበቃ ሪኮግኒሽን ተሰጥቶኛልና እጅግ በጣም ነው የተደሰትኩት። ይሄ ደግሞ ለእኔ ብቻ አይደለም፣ ለእናንተም ለወጣት ጋዜጠኞችም ትልቅ መነሳሻ ይሆናል። ሰው ጠንክሮ ከሰራ ከበረታ፣ ብዙ ርቀት ሄዶ በሮችን ካንኳኳ እንደዚህ አይነት ኦፖርቹኒቲዎችን የማግኘት እድል አለው የሚል እምነት በውስጥ ያሳድሯልና በጣም ተደስቻለሁ። የዚህ ትጋትን ጽናትን ያሳያል። ይሳቅ ምናልባት እንደው ፊት ለፊት ስላለህ ለማንሳት ይከብድ ይሆናል እንጂ ጃፓን ዓለም ሻምፒዮና ላይ በነበረን ቆይታ አስታውሳለሁ። እያንዳንዱን ርቀት ከምን ተነስተህ ዘገባዎች እንደምታደርስ እኛ ደክሞን መተን እንኳን ቁጭ በምንልበት ሰዓት ላይ አንተ ለዘገባ የነበረ ጥረትን አስታውሳለሁ። እና በእንደዚህ አይነት ጽናትና ፓሽን ደግሞ መረጃ ማድረስ ለስፖርት ቤተሰቡ እጅግ በጣም ይደንቃል። ወደ አትሌቲክስ ጉዳይ የመጨረሻ እንደው ምዕራፍ ለማንሳት ሀሳባችን እየቋጨን ለመሄድ አንድ ነጥብ ላንሳለህ። ይሳቅ አንደኛው የሚታወቅበት ብራንዱ የአትሌቲክስ ክንፍ ነው። የኢትዮጵያ አትሌቲክስ ኦሎምፒክ ላይም ዓለም ሻምፒዮናም ሲመጡ መረጃዎችን በማድረስ ይታወቃል። የአትሌቲክስ ቆይታችንን እያየኸው ነው፣ እየተመለከትከው ትገኛለና የኢትዮጵያ አትሌቲክስ አሁን ለውጥ አለው የለውም በአንተ እይታ? ከዛ ፊት አንተ በአትሌቲክስ ላይ እየሰራ ያላቸው ስራዎች እኔ አፕሪሼት ነው ማድረገው። እዛም እያለሁ ከታተላለሁኝ። እውነት ለመናገር ፊት ለፊት ለመሞጋገስ ሳይሆን ትልቅ ስራ ነው እየሰራ ያለው። የማይደፈሩ የማይጠየቁ የማይኮረኮሩ ነገሮችን ኮርኮረ እየሰራ ነው እና ይሄ ይበርታ። ለጣቢያውም ለአንተም ክብር የሚያሰጥ ነው። በመቀጠል የኢትዮጵያ አትሌቲክስን በተመለከተ በኮማንደር አትሌት ስለሺ ስህን ከመጣ በኋላ ለውጦች ይመጣሉ የሚል እምነት ካላቸው ሰዎች አንዱ እኔ ነኝ። 100% እምነቴ አልጠፋም። ነገር ግን በምጠብቀው ፔስ ልክ ሄደዋል ብዬ መናገር ግን አልችልም። ብዙ ደስ የማይሉ ነገሮች፣ ብዙ ቡድንተኝነቶች፣ ግሩፖች። አሁን ለምሳሌ ስራ አስፈጻሚው ተደጋግሞ ተብሏል፣ 2 ቦታ ተከፍሏል ነው ሲባል እኔ 3-4 ቦታ እንደተሰነጠቀ አውቃለሁኝ። ቅርብም ነኝ፣ መረጃውም አለኝ። ይሄ በራሱ ለአትሌቲክሱ አደጋ ነው። እንደ ስራ አስፈጻሚ አንድ እስካልሆኑ ድረስ፣ በአንድ ሳምባ እስካልተነፈሱ ድረስ አስቸጋሪ ነው። ሁሉም አንድ አይነት ቋንቋ ይናገሩ አይደለም፣ ግን ለስራ ግን የሀገርን ውጤት ከፍ ለማድረግ ግን አንድ ቢሆኑ ይመረጣል። ይሄ የለም። ከዛ ውጭ አንዳንድ ዘርዘር የሚሸቱ ነገሮች፣ ፖለቲካ የሚሸቱ ነገሮች እንትን በቃ አፍንጫን ይሰነፍጉሃል። እነዚህ ነገሮችን አይቻለሁ። ከዚህ በፊትም እኔም ጋር የመጡ ነገሮች ነበሩና እነዚህ ነገሮች እስካልተወገዱ አይሆንም። አሁን የኢትዮጵያ አትሌቲክስ ፌዴሬሽን ትልቁ ችግሩ ምን እንደሆነ ታውቃለህ? ውድድሮች ላይ ተጠምዷል። ይሄ የውድድር ፊክስቸር ላይ ተጠምዷል። አሁን አትሌቶች የሉንም። እኛ የፊታችን በ2027
ቤጂንግ ዓለም ሻምፒዮና አለ። ለቤጂንግ ዓለም ሻምፒዮና ስራ እየሰራን አይደለም። ምክንያቱም አትሌቶች ከትራክ እየወጡ ወደ ማራቶን እየሄዱ ነው። በወጣትነት እድሜያቸው የትራክ ሪከርዳቸውን በደንብ አሻሽለው ሳይጨርሱ ወደዛ ሽፍት እያደረጉ ነው። ይህንን የኢትዮጵያ አትሌቲክስ ፌዴሬሽን ልብ ብሎ የተከታተለው አይመስለኝም። እዛ ላይ ምን አይነት አትሌቶችን ይዘን እንደምንሳተፍ ባሰብኩ ቁጥር የሚከብዱኝ ነገሮች አሉ። አሁንም ትልልቅ አትሌቶች በነበሩን ሰዓት ውጤታችን የተንሸራተተ ነው። ቶኪዮ ላይም አይተሃል። 10,000 5,000 ምን አይነት ፈተና ውስጥ እንደነበርን ተመልክተሃል። ማራቶንም እንዴት ስቃይ እንደነበርን አይተሃል። አሁን ዓለም መልኩን ቀይሯል። ከትራክ ወደ ማራቶን ሄዷል። ትራክ ላይ 5,000 እና 10,000 ከውድድር ለማስወጣት ፍላጎት አለ በዓለም ደረጃ። የኢትዮጵያ አትሌቲክስ ፌዴሬሽን እንደ ኬንያ በዚህ ላይ ትኩረት ሰጥቶ አልሰራም። ማራቶን ላይ የሚሄዱ አትሌቶችን ማግባባት በሚገባው መንገድ አሳምነው ትራክ ላይ እንዲቆዩ አላደረገም። ባለፈው በሪሁ የሚባለውን አትሌት አስቀርቶ ትራክ ላይ እንዲወዳደር አድርጓል፣ ኢንዶር ላይ። አሁን ይህንን የማድረግ ስራ የለም። እነሱ ግራንድ ፕሪ ይላሉ፣ እንደገና ደግሞ አልቲሜት ውድድር ይላሉ። እዚህ ሀገር ውስጥ ውድድር ላይ ደግሞ ተጠምደዋል። ሐዋሳ፣ ባህር ዳር ምናምን። ይህን ማከናወኑ ተገቢ ነው። ነገር ግን የነገ የዓለም ሻምፒዮና ውጤታችን ላይ ግን ትኩረት ተሰጥቶ እየተሰራ አይደለም። ኬንያዎች ድምፃቸውን አጥፍተው እየሰሩ ነው። ያው ከኬንያ ጋር አይደለ ኮምፒት የምናደርገው፣ እኛ ጋር ግን ይህንን ስራ እየሰራን አይደለም። ሌላ ዓለም ውስጥ ገብተናል። እንደ አንድ ተናቦ ስለማይሰሩ ይሄ ክፍተት ነው። እኔ ስለሺ ላይ ትልቅ እምነት አለኝ፣ ለውጦችም ያመጣል። እዛ ውስጥም እንደ መሰረት ቢኒያም አይነት ጠንካራ አቅም ያላቸው ለአትሌቲክስ የሚሟሟቱ የሚጋደሉ ሰዎች አሉ። ነገር ግን ልዩነቱ ካልተፈታ ውጤት አልባ ነው የሚሆነው። ሪፎርም ተባለ መሬት የወረደ ነገር የለም። ዶክተር አመንሲሳ ወደዚህ በመምጣቱ ያው የተነሱ ጥያቄዎች አሉ። የተነሱ ጥያቄዎች ቢኖሩ ከመጣ በኋላ ግን ብዙ ለውጦች ይመጣሉ ተብሎ ነበር። አሁን በተለይ ሪፎርሙ መሬት እስካልወረደ ድረስ አሁንም አስቸጋሪ ነው። እንደ አንድ ተናቦ እስካልሰሩ አስቸጋሪ ነው። በተለይ ልብ መባል ያለበት የትራክ አትሌቶች እያጣን ነው። በ5,000 እና 10,000 ማንን እንደምናሳትፍ እኔ ቀደም ብያለሁ። ባሰብኩ ቁጥር ይጨንቀኛል። እና አትሌቲክሱ ለእኔ ልክ ከዚህ በፊት ደጋግሜ እንዳልኩት ጸጉሯ ሙሻ ነው። አለ ስትለው የሚሞት አይነት መስሎ ነው የሚታየኝ። የኢትዮጵያ አትሌቲክስ እጅግ በጣም ፈተና ውስጥ ነው። በንይታ የአትሌቲክስ ጉዳያችንን ይሳቅ በአርቡ ፕሮግራማችን ላይ ጋብዘን በሰፊው ደግሞ ሀሳብ እንደምትሰጠን በጣም እርግጠኛ ነኝ። በአትሌቲክስ ጉዳያችን ላይ የዓለም ዋንጫ ጉዞ፣ የኤስኤፍኤን ቆይታ፣ የካናዳ ቆይታ፣ በአጠቃላይ ጉዞን በተመለከተ ያገዙ የደግፉ እና በመጨረሻም ደግሞ አንተ ማንሳት የምትፈልገው ለዚህ ዓላማ መሳካት ከአንተ ጎን የነበሩትን እንደ መጨረሻ ማንሳት የምትችለውን እድል ስጥ። እኔ እንግዲህ ካናዳም አሜሪካም ከ3 4 ጊዜ በላይ ሄጃለሁ። እንደ ዘንድሮ ግን ሰክሰስፉል ሆኜ የመጣሁበት ጉዞ የለም። ይሄም አንደኛው በእቅዴ መሰረት ሄጄን የመጣሁት ካናዳ ላይ ያለውን ውድድር አቴንድ አድርጌያለሁ። 43 ዓመት የሞላውን ኢትዮጵያን ውድድሮች ተመልክቻለሁ፣ ዘግቤያለሁ። ጥሩን ነገርም መጥፎን ነገርም አይቻለሁ። ከዛ ውጭ ደግሞ የዓለም ዋንጫ ፍጻሜን አሜሪካን ድረስ ሄጃለሁ። ከምንም በላይ ደግሞ የቀድሞ ተጫዋቾችን በኢትዮጵያ እግር ኳስ ታሪክ ውስጥ አሻራቸውን በደማቁ ያሳረፉ እንደ ሙልጌታ ከበደ አይነት፣ ወልደየስ አይነት፣ እንደ አስራት እንደ ካሳሁን ተካ አይነት፣ እንደዚሁም ደግሞ እንደ ወልዱ ገብረ አማኑኤል የሚባል እንደነሱ አይነት ትልቅ ተጫዋቾችን ሙሉ ዓለም ረጋሳን፣ ሙሉ ዓለም እጅጉን እንደውም ኢንተርቪው ላደረገው ተከታትረን የግል ችግር ገጥሞት ሳንገናኝ ቀረን። ሙሉ ዓለም እንግዲህ በኢትዮጵያ እግር ኳስ ላይ በምስራቅ አፍሪካ ላይ ትልቅ ስም ያለው ተጫዋች ነው። እነዚህን ሰዎች በቀላሉ እንዳገኝና ለረጅም ጊዜ የሚሆን ኢንተርቪው ቆይታ አድርጌ የመጣሁበትን እድል ሰጥቶኛልና በጣም ደስተኛ ነኝ። ከዚህ ውጭ በዛ በነበረኝ ቆይታ ያው ብዙ ሰዎች ተረባርበውልኛል፣ ከጎን ሆነዋል። በሰው ሀገር ባይተዋር እንዳልሆን ከምንም በላይ አቶ ታዬ ወግደረስ እዛ ሀገር ሄደው የጠፉ ተጫዋቾች በሙሉ የታየን ድጋፍ ሳያገኝ ለትልቅ ደረጃ ለመውለድ ለመክበድ ሀብትን ለማፍራት የበቃ የለም። ተጫዋች፣ ዳኛ፣ ጋዜጠኛ፣ ሙዚቀኛ ታዬ ቤት ነው ማረፊያውም መጠለያውም። እና ታዬ ደግሞ የድሃ አባት ነው። እንደሱ አይነት ሰው እዛ አግኝቼ እሱንም ኢንተርቪው ያደረኩበት ያደረጋቸው መልካም ነገሮች ከፍ ያደረኩበት እነ ታሪኩ ጆሃር፣ ከምንም በላይ ደግሞ ኢንስትራክተር ካሳሁን ተካ በኢንስትራክተር ተሰርቶ የሚበላ ምግብ ጣዕሙ ምን እንደሚል ካሳሁን ተካ ምግብ ሰርቶ አብልቶኛል፣ አሳርፎኛል። እና ለካ ኢንስትራክተር ጭንቅላታቸው ብቻ ሳይሆን የሚሰሩት ምግብ ጣፋጭ እንደሆነ ተረድቻለሁ። ከዛ ውጭ ኢንስትራክተር ዳንኤል በኢትዮጵያ እግር ኳስ ላይ ቴክኒክ ዳይሬክተር ነበር፣ የኢትዮጵያ ብሔራዊ ቡድን አሰልጣኝ ነበር። እሱን አግኝቼው እሱም ጊዜውን፣ ገንዘቡን፣ ፍቅሩን ሁሉን ነገር ሰጥቶኛል። ከዛ ውጭ ግን 2 ትልልቅ ሰዎችን እንዳመሰግን ፍቀድልኝ። አንደኛው አሰፋ ከበደ ነው። ጉዞ ላይ በተቸገርኩበት ሰዓት፣ ትኬቴ በተቃጠለበት ሰዓት
የሚገርመው ትኬት አይመለስልም፣ ሪፈንድ አይደረግም። ምን ነው ስትል የኛ የካምፓኒ ፖሊሲ ነው ይለዋል። እና ያን ሁላ ዶላር ተበልተህ በጣም በተበሳጨበት ሰዓት ላይ የዓለም ዋንጫ ፍጻሜን ስፖንሰር በማድረግ ያገዙኝን በተለይ አሰፋ ከበደ ወዳጄን የቀድሞ ወዳጄን ዳላስ ድረስ መጥቼ ውድድር እንድከታተል እድሉን የፈጠረልኝን ከዛ ውጭ ደግሞ በኢትዮጵያ እግር ኳስ ላይ በታዳጊዎች ላይ መከኒሳ ፕሮጀክት የሚባል አለ። እኔ በፕሬዚዳንትነት የምመራው እሱን 1.3 ሚሊዮን ብር በላይ ወጪ አውጥቶ ትጥቆችን፣ ኳሶችን፣ የቢሮ ማቴሪያሎችን ያገዘን አስራት የሚባል ወጣት ነው። ከፊፋው ኢንፋንቲኖ ጋራ ሁላ በአካል የተገናኘ አስራት አለሙ የሚባል እነዚህ ሁለት ሰዎች በእውነት ለመናገር ትልቅ ውለታ ውለውልኛልና እንደው በኢትዮጵያ ሕዝብ ስም ባመሰግናቸው እጅግ በጣም ደስ ይለኛል። ከዛ ውጪ እኔን ያሳረፈኝ ትንሹን ወንድሜን ነፃነትን እና ኤልያስ እነ በአምላክን ከልብ አመሰግናለሁ። ምናልባት አብዝቼ ከሆነ በጣም ይቅርታ፣ ያው ብዛት ስለነበረ ነው። ለተሰጠኝ እድል አመሰግናለሁ። እንግዳም ስላደረጋችሁኝ ከልብ አመሰግናለሁ። ቻናል ዋንንም አንተን እጅግ በጣም እናመሰግናለን ይሳቅ። ለአንድ ጋዜጠኛ መጓዝ ያለበትን መንገድ ሁሉ ሄደ አሳይተሃል። አሁንም ደግሞ በቀጣዩ ስራዎች መልካም እድል እንዲገጥም እንመኛለን። ለኢትዮጵያ ስፖርት ቤተሰብም ደግሞ ምን መድረስ እንደሚቻል አሳይታል። ከስፖርቱ ባሻገር ደግሞ የምናነሳቸው ብዙ ጉዳዮች ይኖራሉ። በቻናል ዋን ስፖርት ፕሮግራም ደግመን እንጋብዛለን። አትሌቲክስ ጉዳያችን ላይ መፈተሽ ያለብን የአትሌቲክስ አርያ ምሳሌም ስለሆንክ በአትሌቲክስ ስፖርትም ድጋሚ እንደምንጋብዝህ ቃል ትገባልንና በዚሁ እንለያይ። በከፍተኛ ደስታ አሁን ያስከውን ስራ አንተም እንድታበረታ እንድጠነክር ነው የምመክረው። እጅግ በጣም አመሰግናለሁ። ክብራትና ክብራን ውድ የቻናል ዋን ስፖርት ቤተሰቦች ከ25 ዓመታት በላይ በሃትሪክ ስፖርት ኦፊሻል ገጹ የምናውቀው ጋዜጠኛ ይሳቅ በላይ በዓለም እግር ኳስ ዋንጫ ከስፍራው ደርሶ መረጃዎችን አጋርቶናል። ከዛ መረጃዎች ባሻገር ደግሞ ስለነበረው ቆይታ እያወጋን ከእናንተ ጋር ቆይታ አድርገናል። በዕለተ አርብ ፕሮግራማችን በአትሌቲክስ ስፖርታዊ ጉዳያችን ቻናል ዋን ስፖርት ፕሮግራም ይመለሳል። ብሩክ ተስፋዬ ነበርኩ። መልካም ጊዜ፣ መልካም ቆይታ።